ፈርጥ ነው። ሰው የሚቆርበው አልቀረብኩ ጥሩ አይደለም ብሎ ነው። ፍቅር ደንቆት ገብቶት እግዚአብሔር ርቦት እግዚአብሔር ጠምቶት የክርስቶስ ፍቅርን አጓጉቶት የሚቀበል የለም። ጸሎቱም ግዴታ ነው፣ መስፈርት ነው። ካልጸለይኩ አጉል ነው፣ አጋንንት ይጫወቱብታል ብለን የክርስቲያን መስፈርትን ለማሟላት ማለት ነው። ልክ እንደ ዩኒፎርም ማለት ክርስትና ፍቅር መሆኑ ቀርቷል ማለት ነው። በወር አንድ ቀን እንኳን ታስቡታላችሁ። እመቤታችን ድንግል ናት፣ ግን ደግሞ እናት ናት። እንዴት ሊሆን ቻለ ብላችሁ አስባችሁ ታውቃላችሁ? ይህ ኃይል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብተ ስቦ በረድኤት አቅርቦ በቸርነቱ ስለሰበሰበን የሰውን ነገድ ወዶ ላደረገው የቸርነት ስራ ሁሉ ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የነቢያትና የሐዋርያት የአበው ረድኤታቸው አይለየን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም አበምኔት፣ የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ አባቶች መነኮሳት፣ እናቶች መነኮሳያት፣ ምእመናን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሕማማችን፣ ሞታችን፣ መከራችንን ተቀብሎ ለእኛ ሰላምን የሰጠን የሰላም አምላክ ኢየሱስ ክርስቶስ ክብርና ምስጋና ለጌትነቱ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንኳን አደረሳችሁ። የምንማማርበት የትምህርታችን ርዕስ የሚሆነው ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙት። ድገሙ። ወደ አማርኛ ስንመልሰው ክርስቶስ በታላቅ ስልጣን ተነሳ የሚል ነው። በሉ በአማርኛ ድገሙት። ሶስተኛ ምን አለ? በታላቅ ኃይል በታላቅ ስልጣን ተነሳ የሚል ነው። ቃሉን የተናገረው ቅዱስ ያሬድ ነው። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም የሚለውን የተናገረው ቅዱስ ያሬድ በድጓው የፋሲካ ድጓ ላይ የተናገረው ነው ማለት ነው። ድጓው እንግዲህ በክፍለ ዘመን ይከፈላል። እሱ በአራቱ ክፍለ ዘመን ከፍሎ ለምስጢር መንፈስ ቅዱስ ባቀበለው አከፋፈል አመስግኖታል። ምስጢር ትርጓሜ አበጅቶ አስቀምጦበታል እና የፋሲካ ድጓ የሚባል አለው። የፋሲካ ድጓ የሚባለው የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማሙን፣ ሞቱን፣ ስቅለቱን፣ ትንሣኤውን ይህን ሁሉ የሚያዘክር ነው። የጸአተ ሲኦል ድጓም ይባላል በዚያውም ማለት ነው። እዚህ ላይ ክርስቶስ በታላቅ ኃይል ተነሳ ብሎ ተናግሯል። ፋሲካ ማለት እንደምታውቁት መሻገር፣ ማለፍ ማለት ነው። በዕብራይስጥ ቋንቋ ፔሳህ ይባላል። በእኛ ደግሞ ፋሲካ ይባላል። ፋሲካ ማለት መሻገር፣ ማለፍ ማለት ነው። ፋሲካ ብሂል ማይዶት ብሂል በዘቦቱ አዶነ እሞት ውስተ ሕይወት። ፋሲካ ማለት መሻገር ማለት ነው። በእርሱ ከሞት ወደ ሕይወት
ተሸጋግረናልና ይላል ቅዱስ ያሬድ ራሱ ሲናገር። ሊቃውንቱ ነገ ሰኞ በቤተ ክርስቲያን የሚያደርሱት ቃለ እግዚአብሔር ነው። ይሄ ፋሲካ ብሂል ማዕዶት ብሂል፣ ፋሲካ ማለት መሻገር ማለት ነው የሚለውን ራሱ ቅዱስ ያሬድ በዜማ እየተረጎመ ይናገራል። ፋሲካ ብሂል ማዕዶት ብሂል፣ ፋሲካ ማለት መሻገር ማለት ነው። ለምን ስንለው በዘቦቱ አዶነ እሞት ውስተ ሕይወት፣ በሱ ከሞት ወደ ሕይወት ተሸጋግረናልና ብሎ ይናገራል። ይህን ፋሲካ የሚለውን ቃል ለመጀመሪያ ጊዜ የተናገረው እግዚአብሔር ነው። በኦሪት ዘጸአት ምዕራፍ 12 ላይ እስራኤል ከግብፅ በወጡ ጊዜ ይህ የእግዚአብሔር ፋሲካ ነው፣ ወዝንቱ ፋሲካሁ ለእግዚአብሔር አምላክከ፣ ይህ የፈጣሪህ የእግዚአብሔር ፋሲካ ነው፣ የፋሲካ በዓል ነው ብሎ ለእስራኤል የነገራቸው እግዚአብሔር ነው። ሁለት ነገር ስለተደረገላቸው፣ አንደኛ እስራኤል ተሻግረዋል፣ ሁለተኛ አልፏቸዋል። ማለፍ የበጉን ደም በመቃኑ ላይ ቀብተው ሞት እያለፋቸው ይሄድ ስለነበረ ነው። በዚህ ምክንያት ማለፍ ተባለ። ሞት አለፋቸው። ለምን? የበጉን ደም በመቃኑ ላይ ስላየ። በልተው በጉን በመቃኑ ላይ እንዲቀቡት ተደርጎ ስለነበረ እግዚአብሔር አዟቸው ያን እያየ የግብፅ የበኩር ልጆችን የሚቀስፍ መልአከ ሞት ደሙን እያየ ያልፋቸው ነበረ። ስለምን ሲባል በዚያ በግ ደም አንጻር መልአከ ሞት የክርስቶስን ደም አሻግሮ ይመለከት ነበርና በአዲስ ኪዳን የሚደረገውን የክርስቶስን ደም በበጉ ደም አንጻር ተመልክቶ ምሳሌውን ራሱ ፈራው ማለት ነው። የበጉን ደም ፈራው ማን? መልአከ ሞት። ስለዚህ ሞት ደሙን እያየ አልፏቸው ሄደ። በዚህ ማለፍ ተባለ ማለት ነው። አለፋቸው ሞት። ሁለተኛ መሻገር፣ ኤርትራን ተሻግረዋል። ከባርነት ወደ ነጻነት ተሻግረዋል። ነጻነት አግኝተዋል። ከባርነት ተሻግረዋል። እንደገና ደግሞ ከስደትና ከባዕድ ሀገር ወጥተው ወደ እርስት ተሸጋግረዋል። በዚህ ምክንያት ፋሲካ ይባላል። ይህንን በዓል በየዓመቱ በግ እያረዱ እየሰዉ ያስቡታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎት ሐሙስ ዕለት ማታ ቁርባንን የሰራልን አስቀድሞ የእነሱን የፋሲካ በግ ካረደ በኋላ ነው። ለምን ሲባል የመጨረሻው በግ እርሱ መሆኑን ለማስረዳት ማለት ነው። ስለዚህ አሁን ፋሲካችን ማን ነው ሲባል ኢየሱስ ክርስቶስ ሆነ ማለት ነው። ቅዱስ ዮሐንስ መጥምቅ ዮሐንስ ወንጌል ምዕራፍ 1 ላይ ናሁ በግኡ ለእግዚአብሔር ዘየአትት ኃጢአት ዓለም፣ ነዋ በግኡ ለእግዚአብሔር ዘየአትት ኃጢአት ዓለም፣ የእግዚአብሔር በግ የዓለምን ኃጢአት የሚያስተሰርይ ለዓለም ስርየትን የሚሰጥ የእግዚአብሔር በግ እነሆ ብሎ የተናገረው ያ በትንቢት የተነገረለት የብሉይ ኪዳኑ በግ እርሱ ክርስቶስ ነው ብሎ እየነገራቸው ነበረ። ስለዚህ ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ስትመለከቱ በጉን ከበሉ በኋላ ለሐዋርያት ህብስቱን ባርኮ ወደ ስጋው ለውጦ ወይኑን አክብሮ ወደ ደሙ ለውጦ ሰጣቸው። በጉን ከበሉ በኋላ ያደረገበት ምክንያት ይሄኛው አልፏል፣ የመጨረሻው እውነተኛው የፋሲካ በግ እኔ ነኝ፣ እውነተኛው ስጋም የኔ ስጋ ነው፣ እውነተኛው ደምም የኔ ደም ነው ብሎ ትክክለኛውን ፋሲካ ምን አደረገልን? መሰረተልን። ያኛው በግ እስራኤልን ያዳናቸው ከሞተ በኩር ነው ያሳልፋቸው። ከዘላለም ሞት ከነፍስ ሞት በሲኦል ከመሞት አላዳናቸውም። ለዚያውም ጥቂት ሰዎችን ብቻ ነው ያድኖ የነበረው። በሐዲስ ኪዳን የተደረገው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ ግን ጥቂት ሰዎችን ብቻ አይደለም፣ ዓለምን ያሻገረ ደም ነው። የሰውን ነገር ሁሉ ሊያምን የወደደን ወደ እሱ የቸርነት አጥር የገባውን ሁሉ የታደገ እውነተኛ ደም ነው። ሞት የሚፈራው ደም። እነዚያ የበጉን ደም የበሉት ሰዎች በግብፃውያን ከመሰቃየት ዳኑ እንጂ ከሞት አልዳኑም ነበረ። መና ወርዶላቸው በልተዋል። መናው አላዳናቸውም፣ በጉም አላዳናቸውም። ከጊዜያዊ መቅሰፍት ነው ያዳናቸው። ለዚህ ነበር ጌታ በዮሐንስ ወንጌል ምዕራፍ 6 ላይ አበዊክሙሰ መና በሉ በገዳም ወሞቱ፣ አባቶቻችሁ በምድረ በዳ መና ተመግበው ነበር፣ ነገር ግን ሞቱ አላቸው።
የእሱ ስጋ ግን ምን ይሆናል? አነ ውእቱ ህብስተ ሕይወት ዘወረደም ሰማያት፣ ከሰማይ የወረደ እውነተኛው የሕይወት እንጀራ ግን እኔ ነኝ። ዘበላ ስጋዬ ወሰት የደሜ ቦ ሕይወት ዘላለም፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አማን እብለክሙ እመ ይበላይክሙ ስጋሁ ወይሰተይክሙ ደሞ ለወልደ እጓለ እመሕያው አልብክሙ ሕይወት። የሰው ልጅን ስጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ስጋዬኒ መብላ ጽድቅ ዘበአማን፣ ስጋዬ እውነተኛ መብል ነው ደሜም እውነተኛ መጠጥ ነውና ብሎ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 እስከ 53 ይህንን ነግሮናል። ስለዚህ ጌታችን ኢየሱስ ክርስቶስ ከሞት ያሻገረን ከሲኦል ያወጣን እውነተኛ የፋሲካው በግ ነው። ትክክለኛው ለእኛ የፋሲካችን በግ ኢየሱስ ክርስቶስ ነው። ስለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ምዕራፍ 5 ቁጥር 5 ላይ እስመ በፋሲካነ ተሰቅለ ክርስቶስ፣ ክርስቶስ በፋሲካችን ተሰውቷልና፣ በሁለተኛው ትርጉሙ ፋሲካችን ክርስቶስ ተሰቅሏልና ተብሎ ይተረጎማል። በፋሲካችን ክርስቶስ ተሰቅሏልና፣ ፋሲካችን ክርስቶስ ተሰቅሏልና። ስለዚህ አሁን ፋሲካ ስንል ምን ማለታችን ነው? መሻገር። ፋሲካችን ማን ነው? ክርስቶስ ነው። የፋሲካ በዓል ማለት የክርስቶስ በዓል ማለት ነው። እስራኤል በዓሉን ያከብሩት የነበረው በጉን በመብላት ነው። በጉን ያልበላ ሰው የበዓሉ ተሳታፊ መሆን አይችልም። እኛም የፋሲካን በዓል የምናከብረው ክርስቲያኖች በትክክል ከፋሲካ በዓል ደረሱ የሚባለው የእውነተኛውን የእግዚአብሔር በግ ዓለምን በደሙ ያነጻውን የክርስቶስን ቅዱስ ሥጋውን ክቡር ደሙን የተሳተፉ እንደሆነ እነዚህ ሰዎች በእርግጥም ከፋሲካ ደርሰዋል፣ ከሞት ድነዋል። በመቃኑም ደሙ ታትሞባቸዋል ማለት ነው። መቃን የተባለ የክርስቲያኖች ከንፈራቸው ነው። ደሙ ደግሞ የክርስቶስ ደም ነው። ያንን እያየ ሞት ይፈራዋል ማለት ክርስቲያኖች የክርስቶስን ደም በከንፈራቸው ተቀብለው ያንን ምልክት አጋንንት ባዩ ጊዜ ከክርስቲያኖች ነፍስ መቅረብን ይፈራሉ፣ ይርቋቸዋል። ይሄ ነው ፋሲካችን ኢየሱስ ክርስቶስ። ከግብፅ አይደለም ያዳነን፣ ከሲኦል ነው ያዳነን። ከፈርዖን አይደለም ያዳነን፣ ከዲያብሎስ ነው። ምሕረት ከሌለው ለግዛቱ ወሰን ከሌለው ከዘላለማዊ እሳት ነው ያወጣን። ልጆች ብቻ የዳኑበት ደም አይደለም፣ ዓለም ሁሉ የተቀደሰበት ደም ነው ይሄ ደም። ስለዚህ ይሄንን ለማክበር ነው የፋሲካ በዓል። በዓሉ የእግዚአብሔር በዓል ይባላል። ፋሲካ የእግዚአብሔር በዓል ነው። የእግዚአብሔር በዓል የሚባልበት ምክንያት እግዚአብሔር ያንን ማድረጉን በጉን እየበሉ ነበር የሚያከብሩት። እኛም እግዚአብሔር አንድ ሰው ክርስቶስን የማምለኩ የመጨረሻ ምልክቱ የክርስቶስን ሥጋና ደም መቀበሉ ነው። በጉን ሳይበላ አንድ ሰው እግዚአብሔር አባቶቻችን የፋሲካ በዓልን ከግብፅ አውጥቶ እንዲያከብሩ አድርጓቸው ነበር ብሎ ያንን ታሪክ መናገር አይችልም። ማንም እስራኤላዊ ቤተሰብ የሆነ ሁሉ በጉን በልቶ ነው ፋሲካውን የሚያከብረው። እኛም የክርስቶስን ውለታ የምንመሰክረው ምን በማድረግ ነው? ቅዱስ ሥጋውን በመብላት ክቡር ደሙን በመጠጣት ነው። የዚህ ዓለም ውለታ እና ለክርስቶስ የምንውለው ውለታ የተገላቢጦች ነው። በዚህ ዓለም የምትወዱት ሰው አርዳችሁ እንድታበሉት፣ ጠምቃችሁ እንድታጠጡት ይፈልጋል። ክርስቶስ ግን የፍቅር ምልክት ያደረገው እኛ ሙክት እንድናርድለት፣ ፍሪዳ እንድናርድለት፣ ጠጅ እንድንጠምቅለት አይደለም። የእርሱን ሥጋ እንድንበላ፣ የእርሱን ደም እንድንጠጣ ነው ያደረገን። እንዴት ያለ ፍቅር እንደሆነ ተመልከቱ። የሚቀየመን አላበላችሁኝም ብሎ አይደለም፣ ለምን አልበላችሁኝም ብሎ ነው የሚቀየመው። እኔ ለእናንተ ለማብላት የእናንተን ነፍስ ለማጥገብ ዋጋ ከፈልኩላችሁ። ዓለምን ነፃነት የምሰጠው ፍትህ የምሰጥ አምላክ ስለ እናንተ ስታሰር፣ ስገረፍ፣ ስወድቅ፣ ስነሳ፣ እርኩስ ምራቅ ሲተፋብኝ፣ ለዓለም ክብርን የምሰጥ ስሆን፣ ስናቅ፣ እንደ ተራ ሰው ስቆጠር፣ እንደ በደለኛ ከወንበዴ መሃል ተቆጥሬ ስሰቀል ዋልኩኝ። ይህን አድርጌ የሰጠኋችሁን ሥጋ ስለምን አትቀበሉትም? ይህን አድርጌ የሰጠኋችሁን ደምስ ስለምን አትቀበሉትም? ይህንንስ እንደ መልካም ዕድል አይታችሁ ለምን በዚህ ደስ አይላችሁም ብሎ በዚህ ይቀየመናል። ሌላ ከኛ የሚሻው ነገር የለም። እንድንበላው፣ እንድንጠጣው፣ እንድንወደው ብቻ ነው የሚፈልገው። እግዚአብሔር ከኛ የሚፈልገው ይህንን ነው። እንግዲህ ሰው ወደ ፋሲካ በዓል ደረሰ የሚባለው ከዚህ ነው። መለወጥ። ከዛ ምንድን ነበር የተባሉት? የፋሲካውን በግ ስትበሉ ከመብላታችሁ በፊት ለ7 ቀናት እርሾ የሌለው ቂጣ እንድትበሉ ተብለዋል። እርሾ የሌለውን ቂጣ ይበላሉ። ከዚያ በጉን ይበላሉ።
እርሾ የሌለበት ብታ አይተቱ ብውአ እሙስቴትክሙ እርሾውን አስወግዱ አዲስ ቂጣ ብሉ ተብሎ ትእዛዝ ተሰጥቷቸዋል። ከዚያ አዲስ ቂጣ ሲበሉ ሰንብተው በጉን ይበላሉ። እርሾ የተባለ ሰው የፋሲካውን በግ ከመመገቡ አስቀድሞ እርሾ ያለበትን ሆምጣጣ የሰነበተ ቂጣ ወይም እንጀራ እንዳይበላ በእግዚአብሔር ተከልክሏል። በልቡናችሁ የከረመ የሆመጠጠ ቂም፣ ክፋት፣ ክፉ ሀሳብ በተለይም ደግሞ አታላይነት ቅዱስ አትናቴዎስ እንደሚናገረው በፋሲካ በዓል እነዚህ ሶስቱ እርሾዎች መኖር የለባቸውም ይላል። አንደኛው ማታለል ነው። ሁለተኛው ቅናት ነው። ሶስተኛው ስጋዊ ፍትወት ነው። እነዚህ እርሾዎች አብረው በፋሲካ በዓል መኖር የለባቸውም። ማስመሰል፣ ማታለል፣ አምኖህ የሚከተልህን ወንድምህን አንተ በልብህ ሰይፍ ትታጠቅለታለህ፣ የሀሳብ ሰይፍ ትታጠቃለህ። ምክርን ትመክራለህ፣ ጉድጓድ ትቆፍራለህ፣ ሰንሰለት ትታታለታለህ፣ ትተበትብለታለህ፣ አስረህ ልጥለው ትወዳለህ። ቢያቅትህ እንኳን በምኞት ልትገድለው ትፈልጋለህ። ይሄ እርሾውን ሊወጣ ይገባል። እስመ ቅናት ትበልዖሙ ለልበ ብዙኃን በመዓት እንደተባለ ቅናት የብዙ ሰዎችን ልቡና እንደ እሳት ቦርቡራ የምትበላ ናት። ይሄ ከውስጥ ካልወጣ በዚህ እርሾ ፋሲካ አከበርን አይባልም። ቅናት ያለ እንግዲህ ተመልከታችሁ፣ የመጀመሪያው ኃጢአት ቅናት ነው። የመጀመሪያው ኃጢአት ዲያብሎስ በፈጣሪው ነው የቀና በማይሆነው። ቀጥሎ ደግሞ በአዳምና በሔዋን ቀና። ቃየል በወንድሙ በአቤል ቀና፣ እናም ገደለው። ሳኦል ዳዊትን ምንድን ነው ያደረገበት? ቀናበት። ቅናት ክፉ ኃጢአት ነው። ነፍስን እንደ ምስጥ የሚበላ ኃጢአት ነው። ይሄ ተነቅሎ ሲወጣ አሮጌው እርሾ ወጣ ማለት ነው። እና ማስመሰል፣ በተደራረበ ማንነት መኖር፣ ቤት ዘግተን በምንኖርበት በክፍላችን ውስጥ ሌላ ሰው፣ በአደባባይ ከሰው ጋር በምንውልበት ማንነታችን ሌላ ሰው፣ እንደዚህ ያለ እርሾ ወጥቶ መውደቅ አለበት። ማስመሰል፣ ቅናት እና የመጨረሻው ምንድን ነበር? ፍትወት ወይም መጎምጀት። ዘንድሮ ፋሲካ ነው። እስካሁን ስንመኝ ኖረናል። ከዚህ ፋሲካ ጀምሮ ክፉ ምኞቴን እታገሳለሁ ማለት አለበት አንድ ሰው። በዓላት የተሰሩበት ዋናው ምክንያት ሰው የእግዚአብሔርን ውለታ እንዳይረሳ፣ አንድ፣ ሁለተኛ ሰው ከእግዚአብሔር ጋር እንዲገናኝ፣ ሁለት፣ ሶስተኛ አዲስ ዓመት አዲስ በዓል በመጣ ቁጥር እሱ አዲስ ሰውነት ለመያዝ እንዲችል ነው። አዲስ ሰውነት ካልያዘ ካልተለወጠ አይምሮ በኖረበት የሚኖር ከሆነ ይህ ሰው በዓል አላከበረም። ፀሐይ እንደሆነ እንደ ትናንትናው ትወጣለች፣ ሌላ ፀሐይ አልወጣም። ጨረቃ እንደሆነ እንደ ትናንትናው ትወጣለች፣ ሌላ ጨረቃ አልወጣም። ሌላ ኮከብም በዚች ምድር ላይ አልታየም። ሌላ ደመናም አይዞርም። ሌላ ነፋስ አይነፍስም። ሌላ ምድር አልተመሰረተም። ሌላ ሰማይ በዚህ ላይ አልተዘረጋም። ሌላ ሚያዝያ 27 አልመጣም። ያው 12 ሰዓት ያለው ሚያዝያ 27 ነው የመጣው። መለወጥ ነው በዓልን የሚያደርገው መለወጥ፣ ከትናንት ዛሬ መሻል፣ ፈቀቅ ማለት፣ ትናንት ከነበርንበት መውጣት፣ ማሸግሸግ፣ ወደ እግዚአብሔር መኮብለል፣ ከግብፅ 3 ቀን መራቅ ነው። በነፍስ በስጋ እና በደመ ነፍስ መራቅ፣ በደመ ነፍስ በሕያዊት ነፍስና በስጋ። እስራኤል በዓሉን ያከበሩት ከግብፅ የ3 ቀን ጎዳና ተጉዘው ነው። እንደዚህ ያለ ጉዞን ራቅ ብለን ስናከብረው በዓሉ ፋሲካ ይባላል ማለት ነው። ይህንን እንድናደርግ ነው ፋሲካችን ኢየሱስ ክርስቶስ የነገረን። ስለዚህ ፋሲካችን ኢየሱስ ክርስቶስ በታላቅ ኃይል ተነሳ። ፋሲካችን ኢየሱስ ክርስቶስ በታላቅ ኃይል ተነሳ። ለምንድን ነው ይህን በየዓመቱ የምናከብረው? እኛም እንድንነሳ ነው። አብረነው እንድንነሳ ነው። ተንሥኦ አንሥአ ኩሎ ሙታነ፣ እሱ ተነሳ፣ ተነስቶ ሙታንን ሁሉ አስነሳ። አብረነው እንድንነሳ ትንሣኤን በየዓመቱ እናከብረዋለን እንጂ ክርስቶስ በየዓመቱ እየተነሳ አይደለም የትንሣኤ በዓል የሚባለው። አይነሳም። እኛ ግን መነሳት አለብን ከነበርንበት ሁሉ። ይህንን እንድናደርግ ነው ፋሲካችን ኢየሱስ ክርስቶስ በታላቅ ኃይል ተነሳ። አንተም ኃይልን ታጥቀህ ተነስ ካለህበት ነገር። ስንፍና ያለው ከስንፍናው፣ ውድቀት ያለው ከውድቀቱ፣
ተንኮለኛ የሆነ ሰው ከተንኮሉ መነሳት አለበት። ከዚህ እንድንነሳ ነው ክርስቶስ ተነሳ እያን እንደወደቁ ተነሳ ማለት ምን ለውጥ አለው? ለውጥ አለው እንዴ? እግዚአብሔርማ ድሮውም እኮ በመንበሩ እግዚአብሔር እሳ ይነብር ዲበ መንበሩ ቅዱስ። እግዚአብሔር ምንጊዜም ጽኑ ክቡር በሚሆን መንበሩ ጸንቶ ይኖራል። እሱ ምንጊዜም መዊቶ ሀዮ ነው። መዊቶ ህያው ሙቶ ሳለ ሙቶ ተነሳ። አንድም ብለው ሊቃውንቱ መዊቶ ህያው ሙቶ ሳለም ህያው ነው። እሱ እኮ ሙቶ ቆይቶ ኋላ ህይወት አልተጨመረለትም። እሱ ጥንቱንም ሙቶ እያለ ራሱ ህያው ነው። ሞተ በስጋ ወሐይወ በመንፈስ ያለው ይህንን ነው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ በስጋ ሞተ በመለኮት ግን ህያው ነው። ለሱ ትንሣኤ የሚጨምርለት ነገር የለም። ተነሳ ተብሎ የሚነገርለት ለእኛ ትንሣኤን ለማስተማር ነው። ተነሱ ውድቀት ይብቃችሁ ለማለት ነው። በታላቅ ኃይል ተነሳ። ይህን አንድ ጊዜ እንድትደግሙት እንገራችሁ። ክርስቶስ በሉ በታላቅ ኃይል ተነሳ በሉ። ይሄ ኃይል ምንድን ነው? ይህን ነግሬያችሁ ትምህርቴን እቋጨዋለሁ። ክርስቶስ የተነሳበት ኃይል የጌትነቱ ኃይል ነው። የጌትነቱ ኃይል የአምላክነቱ ክብር ይህ ኃይል ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ሲኖር ሁለት ነገሮችን በአንድ ፈቃድ በአንድ ባህሪ ይሰራል። የአምላክነቱን ስራ ሲሰራ ነበር፣ የሰውነቱን ስራ ሲሰራ ነበረ። ሰዎች ግን የሰውነቱን ስራ እያዩ በአምላክነቱ ይሰናከሉ ነበረ። ኃይሉ አይታያቸውም ነበረ እና ኃይሉን ግን ሁልጊዜ ያደርግ ነበር። ያን ኃይል ግን የተመለከተው የለም። እሱ ራሱ ለዚህ ነበረ የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይተአቅፈ ብየ ስወጣ ስወርድ ስደክም ስራብ ስጠማ እንዳላዋቂ ስጠይቅ አይቶ በእኔ ያልተሰናከለ ሰው ንዑድ ክቡር ነው ብሏል። ሩቅ ብእሲ ያላለኝ መድከሜን አይቶ መራቤን አይቶ በአጭር ቁመት በጠባብ ደረት መወሰኔን አይቶ በእኔ ተሰናክሎ ይሄስ ፍጡር ነው ያላለኝ ሰው እርሱ ክቡር ነው። ኃይሌን የተመለከተ ስደክም ኃይሌ ያልተሰወረበት፣ ስወሰን ምልአቴ ስፋቴ ያልተሰወረበት፣ ስሞት ሕያውነቴ ያልተሰወረበት ይህንን የሚመለከቱ ዓይኖች ያሉት ሰው እሱ ንዑድ ክቡር ነው ብሎ ነግሮናል። አሁን ዛሬ በትንሣኤው ክርስቶስ ያሳየን ኃይሉን ነው። ጌታችን ኢየሱስ ክርስቶስ እንዴት የኃይል ስራ ሲሰራ እንደነበር ታውቃላችሁ። እሱን ልንገራችሁ። ክርስቶስ ሲጸነስ በኃይል ነው የተጸነሰው። ያንን ነው በትንሣኤ የደገመው። ሲጸነስ በኃይል ነው የጸነሰው። እንዴት ነው ሲጸነስ በኃይል የተጸነሰው? ሲጸነስ በኃይል የተጸነሰው ለምንድን ነው ካላችሁ፣ አካል አለው። ያ አካል በእመቤታችን ማህፀን ተወስኗል። በእመቤታችን አካል በአካል ውስጥ ለማደር ወይም ለመግባት ምናምን ማድረግ አለበት። በር ሊያገኝ ይገባዋል። እግዚአብሔር በድንግል ማርያም ማህፀን ገብቶ ለመወሰን የተጠቀመው እምነቷን ብቻ ነው። እሷ የታተመች አዳራሽ ናት። እንደ ታተመች ነው የገባ። ይህንን ፍጡር ሊያደርገው አይችልም። ኃይል ነው የኔ ያደረገው። አምላካዊ ኃይል ይሄን አደረገ። እንዴት ሊሆን ይችላል? ይሄን ማን ያከናውነዋል? በር እንደተዘጋልህ ልትገባ አትችልም። ሌላው ቀርቶ ማኅተመ ድንግልናዋን የለወጠች ብዙ ልጆችን የወለደች እናት ብትኖር ወደዚያች እናት ማኅፀን ገብቶ መልሶ መጸነስ እንኳን አይቻልም። እርሱ ግን ወደ ታተመችው ድንግል ገብቶ በማኅፀኗ ተወሰነ። ይሄ ኃይል ነው። ለዚህ ነው እመቤታችን አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽምት፣ በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ገናና ነው፣ ብዙ ነው የምንላት ኃይል ነው። የእሷ ድንግልና ኃይል አገኘ፣ ኃይል ሰጠው። እንደታተመ እንድትጸንስ አደረጋት። ስለዚህ ያ ምን ተባለ? ኃይል ይባላል። አምላክ ሰው የሆነበት ምስጢር ኃይል ነው። ሲጸነስ ወደ በጆሮዋ በእምነቷ በኩል እምነቷን በር አድርጎ የገባበት ምስጢር እርሱ ኃይል ነበረ። በማኅፀኗ ገብቶ ሰው አምላክ ሲሆን
አምላክ ሰው ሲሆን ይሄ ኃይል ነው። አምላክ ሰው መሆኑ ኃይል ነው። ኃያሉ በደካማ ስጋ መወሰኑ ማደሩ የትዕግስት ኃይል ነው። እስኪ አንድ ጥያቄ ልጠይቃችሁ። እናንተን አሁን በጠባብ የሆነ ነገር ብቋጥራችሁ መቀመጥ ትችላላችሁ? ትችላላችሁ? በአቅም አዳ ለምሳሌ በጠባብ ነገር ለምሳሌው እግዚአብሔር ይቅር ይበለኝ በጠባብ ነገር ውስጥ ከትቼ ብዘጋው ምን ትሆናላችሁ? ይቻላል? አይቻልም? እሱ እንዴት ነው በጠባብ ማህፀን ግን ውስጥ መኖር የቻለው? ኃይል ነው ያየኸው። 9 ወር ከ5 ቀን መኖር የቻለው ምሉ ነው? ስፉ ነው? አንተ ካደግክ በኋላ በጠባብ ነገሩ ለቁመት በሚመጥን አካል ነው እንጂ በጠባብ አካል ውስጥ መኖር አትችልም። እርሱ ግን ይችላል። ታገሰ ለተጸንሶ ያለለት ቅዱስ ቄርሎስ ይሄንን ነው። ለመጸነስ ታገሰ አለ። ይህ ለሱ ነው። ሰማይ ወምድር ዘኢያገምሮ ኢጸበቦ ማህፀነ ድንግል ያለው ቅዱስ ቄርሎስ ይሄንን ነው። ሰማይና ምድር የማይችሉትን የድንግል ማርያም ማህፀን ግን አልጠበበውም ይላል። ማህፀኗን አልለወጠም፣ እንድትሰፋ አላደረጋትም። ከርሰ ድንግል አብ ወተለዓለም ሰረገላ ኪሩቤል የእመቤታችን ማህፀን ኪሩቤል ከሚሸከሙት ሰረገላ ይልቅ ከፍ ከፍ አለ። ወተሰባህም ሱራፌል ሱራፌል ከሚያጥኑት መንበርም ይልቅ ተመሰገነ ከበረ ይላል። እናቱ ከሰማይ ከምድር ይልቅ ሰፋች፣ ግን አካሉ አልተለወጥም። ተመልከቱ። አጭር ቁመቷን እንደያዘች እሱ በማህፀኗ ተወሰነ። ይህንን ማድረግ የሚችል ኃያል መለኮት ብቻ ነው። ፍጡር አምላክ ሆነ። ይደክም የነበረ ይሞት የነበረ ይራብ የነበረ ይጠማ የነበረ ይህ ስጋ መለኮት ስለተዋህደው ሕይወትን የሚያድል ዕውራንን የሚያበራ የታሰሩትን የሚፈታቸው ዲዳዎችን የሚያናግራቸው ሙታንን የሚቀሰቅሳቸው እንደ እንቅልፍ ጎባጣዎችን የሚያቀናቸው ኃይልን የታጠቀ ሆነ። ስጋ አምላክ የሆነበት ምስጢር እርሱ ኃይል ነው። ልብ በሉ። መጸነሱ በእመቤታችን ማህፀን ማደሩ ኃይል ነው። ተዋህዶ ኃይል ነው። ድንግልና በድንግልና መወለዱ እንደገና ደግሞ ኃይል ነው። ድንግልናዋን ሳይለውጥ መወለዱ ይሄ ለሰው አይምሮ ላለው ሰው ሁሉ ሰው ወደ ማድነቅ ሲገባ ነው ክርስትና ገባው የሚባለው። የማያደንቅ ሰው ክርስትና ውስጥ የለም። ዝም ብሎ ይመላለሳል፣ ይሄዳል። ሁሉ ነገር የመንግስተ ሰማያት መስፈርቱ ሆኖ ጨርሰነዋል። ለአንዳንዶቻችን ክርስትና ስራ ነው፣ ለአንዳንዶቻችን ደግሞ መስፈርት ነው። ለቄስ ብዙ ጊዜ ስራ እየሆነ መጥቷል። ስራው ስለሆነበት ይቀድሳል። በቃ አይገባውም ምን እንደሚያደርግ። ለዲያቆንም እንደዚያው፣ ለመርጌታውም እንደዚያው ስራው ነው፣ ስራውን ይወጣል። እዚያ ውስጥ ክርስቶስ ይኑርበት አይኖርበት ግድ አይሰጠውም። ዝም ብሎ ሄዶ ሸክሙን እንደ ተሸክሞ ወስዶ ጥሎ በረጅሙ መተንፈስ ስለማልችል ስጋው ደግሞ ስለተቀበልኩ ሸክሙን ጥሎ ብሎ እንደሚያርፍ ሰው በቃ ደስ ስራውን ተወጥቶ ይተኛል። ስራ ነዋ። ለብዙ ሰው ደግሞ መስፈርት ነው። የሚቆርበው ካልቀረብኩ ጥሩ አይደለም ብሎ ነው። ፍቅር ደንቆት ገብቶት እግዚአብሔር እርቦት እግዚአብሔር ጠምቶት የክርስቶስ ፍቅርን አጓጉቶት የሚቀበል የለም። ጸሎቱም ግዴታ ነው፣ መስፈርት ነው። ካልጸለይኩ አጉል ነው። አጋንንት ይጫወቱብታል። እግዚአብሔር አካሌን ሰጥቶ ባላመሰግነው ይቀየመኛል ብለን ለመስፈርት ነው የምንጸለየው። የክርስቲያን መስፈርትን ለማሟላት ማለት ነው። ልክ እንደ ዩኒፎርም ማለት ነው። ክርስትና ፍቅር መሆኑ ቀርቷል ማለት ነው። መወደዱ ጠፍቶለታል። ይሄንን የሚያመጣል ምንድን ነው? ማድነቅ ነው። እመቤታችንን በደንብ ልናደንቃት ይገባል። ለምን? እንዴት ነው ወለደች? ድንግል ናት። ይሄ ምንድን ነው? እስቲ እግዚአብሔር ይህን አስባችሁ ታውቃላችሁ? በወር 1 ቀን እንኳን ታስቡታላችሁ? ይሄን ነገር በወር 1 ቀን እመቤታችን ድንግል ናት፣ ግን ደግሞ እናት ናት። እንዴት ሊሆን ቻለ ብላችሁ አስባችሁ ታውቃላችሁ? ይህ ኃይል ነው እግዚአብሔር ያደረገው በድንግልና። እሱ ሁሉን ስለሚችል የእናቱን ድንግልና ሳይለውጥ ተወለደ። ወዲያው ተወልዶ ኃይሉን አሳየ። መላእክት ከሰማይ ወርደው አመሰገኑት። 70 ሰገር ገበሩለት። እረኞች አመሰገኑት። ከብቶች አወቁት። አህዮች ሁሉ አወቁት። ከዚያስ ደግሞ ምን አደረገ? በስደቱ ራሱ ኃይሉን ገለጠላቸው። በስደቱ ለምን? የሄሮድስ ወታደር በቄሳር የሚመራ ትልቅ የጦር ክፍል ነው። ከሮም የተሾመ ሰራዊት ያለው ነው። ሮማውያን ወታደሮች ያን ጊዜ ኃያላን ናቸው።
እና ያን ጊዜ አንዲት ሴት ልብ ብላችሁ ስሙ። አንዲት ሴት የ15 ዓመት ብላቴና ናት። መንገድ ሄዳ የማታውቅ ከዚያ በፊት ሩቅ መንገድ ሄዳ የማታውቅ ልጅ ያዘለች በቤተ መቅደስ ያደገች በሌሊት የወጣች ሌሊት ነው የተጓዘችው። በክረምት ወራት እመቤታችን የተሰደደችው በእስራኤል የክረምት ወራት ነው። የእነሱ ክረምት ደግሞ ቀላል አይደለም፣ በረዶ ከባድ ነው። በዚያ ወደማታውቀው ሀገር ወደ ግብፅ ስትሰደድ በሰረገላ የሚጓዙ ወታደሮችን እንዴት ልታመልጣቸው ቻለች? እንዴት ነው ልታመልጣቸው የቻለችው? ኃይል ነው ይሄ። እንዴ የምትሄደው በእግሯ ነው፣ የምትሄደው ልጅ አዝላ ነው፣ ግፋ ቢል የምትሄደው በአህያ ነው። እንዴት ልታመልጣቸው ቻለች? ለዚህ እኮ ነው እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ብሎ ኢሳይያስ የተናገረው። ወናሁ ይወርድ እግዚአብሔር ተጽዕኖ ዲበ ደመና ቀሊል ውስተ ምድረ ግብፅ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ያለው ለዚህ ነው። ደመና ልትይዘው አትችልም። እመቤታችንንም ሊይዛት አልቻለም። ስለምን? እግዚአብሔር ኃይልን ስላደረገ እና ስደቱ ካሳ ነው አንዱ። ሁለተኛ ደግሞ ምንድን ነው? ኃይሉን ነው የገለጠበት። ለዚህ ነው ወተውህባ ለይእቲ ርግብ ክልኤ አክናፍ ከመ ዘአብይ ንስር። ራዕየ ዮሐንስ ምዕራፍ 12 ላይ ለዚች ሴትም እንደ ንስር ያለ 2 ክንፍ ተሰጣት፣ አውሬውን አመለጠችው የተባለ ፈጥና አመለጠች። ይህ ምንድን ነው? ኃይል ነው። በግብፅ መጥቶ ጣዖታት ሁሉ ይፈሩት ነበር። አብርሂ አብርሂ ናዝሬት ሀገሩ እስመ ንጉሥኪ በጽሐ ዘምስለ ማርያም መጾሩ ጣዖታተ ግብፅ ኩሎ ቀጥቂጦ በበትሩ የተባለ ለዚህ ነው። ኢየሩሳሌም ደስ ይበልሽ፣ ኢየሩሳሌም ደስ ይበልሽ፣ ናዝሬት ደስ ይበልሽ፣ ንጉሥሽ ክርስቶስ ከእናቱ ከድንግል ማርያም ጋር መጥቷልና። ምን አድርጎ መጣ? የግብፅ ጣዖታትን በበትረ መንግስቱ በስልጣነ መንግስቱ ቀጥቅጦ ተመልሷልና። ግብፅ ወርዶ ጣዖታት ሁሉ እየደነገጡ እመቤታችን ሕፃኑን አዝላው ስትሄድ እየደነገጡ ይወርዱ ነበረ፣ ይወድቁ ነበረ። እነሱን አጥፍቶ ተመልሷልና ናዝሬት ደስ ይበልሽ ተብሎ የተነገረው ከዚህ የተነሳ ነው። ባለበት ውሎ ተመልከቱ፣ ባለበት ሆኖ እዚህ ተቀምጦ ጠላቶችን በበትረ መንግስት ይቀጠቅጣቸዋል። ልብ በሉ፣ የዚህን ሕፃን ኃይል ማን ተመልክቶለታል? እንደ ፈሪ ተሰዶ ግብፅ ወርዷል፣ ኢትዮጵያ ተሸሽጓል። እዚህ ተቀምጦ ግን ጠላቱን ሄሮድስን በቁስል ይቀጠቅጠው ነበረ። ያሰደደውን ሄሮድስን ሄሮድስ የገዛ ስጋውን በልቶ ሸቶ ገምቶ እንዳልሆነ ሆኖ ነው የሞተው። ማን ያደረገው? ወትርእዮሙ ለአሕዛብ በበትረ ሐፂን፣ አሕዛብን በስልጣነ መንግስት የምትቀጠቅጣቸው አንተ ነህ ብሎ ቅዱስ ዳዊት እንደተናገረ መዝሙር 2 ላይ አሕዛብ እነ ሄሮድስን በበትረ መንግስቱ ቀጥቅጦ ሳይዋጋ ያለ ወታደር ማን ይችለኛል ብሎ 14,000 ሕፃናትን ያስፈጀውን ሄሮድስን በጌትነቱ በትር ቀጠቀጠው። ይህ የእሱ እጅ ነበረ። ለምንድን ነው የሞተው ሄሮድስ ታዲያ? መጣና አደገ፣ አድጎ ተጠመቀ። በጥምቀቱ ጊዜ ኃይሉን አሳየ። ባህር ፈራችው፣ ሸሸችም፣ ከፊቱ ደነገጠች፣ ፈጣሪዋን አወቀች። ሪሁ ከማያት እግዚኦ ሪሁ ከማያት ወፈርሁ ወደ እንገጹ ቀላያተ ማያት ወደ ምጸ ማያት ይሆኑ ብሏል ቅዱስ ዳዊት። አቤቱ ውሆች አዩ አይተውም ፈሩ። ይሄ ኃይሉ ነው። ውሃ የሚሄድበት አጥቶ ደነገጠ፣ ፈራች። ከፊቱ እንዴት ብላ ትቁም ያች ባህር? እሱ ለምድር ጽጌያትን ለሰማይ ከዋክብትን ያለበሰ እርቃኑን ወደ ባህር በገባ ጊዜ ባህር በፊቱ መቆም አልተቻላትም። ከዚህ የተነሳ ባህር ፈራቸው። ደመናው ድምፅን አሰማ።